ስለዚህ ለፋበን ነገር ወደ ማሽን ብለህ ሊያስከው ለኑር ክልደት ነገር ደግሞ ማይከፍል በሆነ አልከባም ፋሽን ይከፍል ይገባል ወይ ደግሞ መንገድ ማድረግ አለ መንገድ መጥቷል። አዎ ለሆነ ነገር ፋሽን ካልተ ፋሽን ነው አንድ ነገር ዝም ብለህ የምትሰራው ከሆነ ወይ ፈንጠራቅ ነው ሰርቻ ለምሳሌ አንተ ማልኮን እንትን እንዳልሆነ ትልቅ ፕሮዳክሽን መገንባት ይፈልጋል። ዮ ጋይስ እንዴት ናችሁ? ዛሬ በመጀመሪያ ፖድካስታችን ታች ብለናል። ዛሬ በጣም ቢገርም አዝናኝና በጣም ጠቃሚ በሆነ ፖድካስት የተገኘ ነው። በመጀመሪያ የቻናል ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። ዛሬ ከማን ጋር ነው? ዛሬ ከመሐመድ ኤሌክስ ተማሪ አርባ ምንጭ ኤሌክስ ተማሪ ጋር። እሺ ዛሬ ብዙ ኮንቨርሴሽኖች ይኖራሉ ብለን እናስባለን። ስለ አካዳሚኩ እንዲሁም ደግሞ ግቢ ውስጥ ነው ይፈጥራል ምናምን በሚል ብዙ ኮንቨርሴሽን ይኖራሉ ብለን እናስባለን። ስለ ራስህ ትንሽ አሁን መሐመድ ማን ነው? ምን እያደረገ ነው? እና ደግሞ ምን ማድረግ ይወዳል? ይለው ነገሮች ትንሽ ያው ኤሌክስ ተማሪ ነኝ አርባ ምንጭ ዩኒቨርሲቲ ላይ ኤሌክትሪካል የአምስተኛ ወር ደግሞ ዲሲ ተማሪ ነኝ። እንግዲህ የዚህ 5 ዓመት ባሳለፍኩባቸው ጊዜያት አሪፍ ጊዜያት አሳልፌያለሁ። ደባሪ ባሉ ጊዜያት ደግሞ አሳልፌያለሁ እና ሶሻል ሚዲያ ላይ ያን ያህል ጎበዝ አይደለሁም ማለት ሞር ኢንፍሉዌንስ ማድረግ ሰው አይደለም። የሶሻል ሚዲያ ላይ እንደዚህ ምናምን የሰሯቸው ስራዎች ነው ከዩቲዩብ ጀምሮ ቲክቶክ ላይ የሞከርኳቸው ምናምን ስራዎች አሉ። የዛኔ ያው ገና ወደ ሶሻል ሚዲያ ስመጣ ጀስት ስሜን ወር ደግሞ ሶሻል ሚዲያ ስሜን ዊላን ጀስት ዊላን ዊላን ብለህ መቀጠል ትችላላችሁ ማለት ነው። እንደዛ ብላችሁ መቀጠል ትችላላችሁ። ነገር ግን ያው አልቀጠልኩባቸውም አብዛኞቹን ስራዎች ማለት ዩቲዩብ ላይ ያለውን ሜቢ ኮሮና ላይ ነው ዩቲዩብ እንደውም የከፈትኩት። አብዛኛው ሰው በዛ ጊዜ በጣም ብዙ ሰው ከፍቶ ነበር ዩቲዩብ ምናምን። ኤግዛምፕል ዮናስ ሙሉ ያኔ ነው ጀመረ። ያ 5 ዓመት ምናምን አሁን አለ ወይ 6 ዓመት ምናምን ዩቲዩብ ቻናል ምናምን የመቀጠል ምናምን አይደል የለ ነበረኝ። ግን እንደማንኛውም ሰው ያው ትልቅ ፕሮግሬስ ስላልነበረኝ ያልቀጠልኩበት እና ክላስ ምናምን ስለነበረ ነገር ሞር ፎከስ ያደረኩት ክላሱ ምናምን ነበረ። ለዛ ያው አሁን ላይ ያው እንደ ማንኛውም ዛፍ እየተማርኩ ነው። ያው እየጨረስን ነው ረዲሎ ነው አልሐምዱሊላህ ትምህርቱ እየጨረስን ነው። ከዛ ጎን ለጎን ግን ያው መልቲ ታስኪንግ የሚባል አንዳንዴ ይሆናል ሞክረህ ታውቃለህ? መልቲ ታስኪንግ ምናምን ሞክራለሁ። ስለዚህ እንደ ማንኛውም ሰው መልቲ ታስኪንግ ከትምህርት ውጪ ብዙ ነገር ታያለህ። ስለ ውጪ ላይ ወጥተህ የተሻለ ነገር ማየት ትፈልጋለህ ወይ ደግሞ የተሻለ ነገር መሆን ስትፈልግ ከጎን ሌላ ነገር ማድረግ እንዳለብህ ያው አይምሮም ይነግራል። የመር ግዴታም ነው እና ከድሮም ጀምሮ የጀመርኳቸው ነገሮች ነበሩ። ጀስት ግራፊክስ እና ኤዲቲንግ ግቢ ሳልገባ በፊት ማለት ነው። ከዛ ጊዜ የጀመርኳቸው ከዛ በፊት የጀመርኳቸው ነገሮች ስለነበሩ እነሱን ማስቀጠል ነበር የሆነ ሀሳቤ ምናምን ነገር ግን ጀስት ኤሌክ እንደሚታወቀው ግቢ ላይ ትንሽ ከበድ ያለ ኮርስ እና ሌላ በጣም ቁጥር ይበዛል። አስቸጋሪ ነው። ለጥናት በጣም አስቸጋሪ ነበር። ሰርቫይቭ ለማድረግ ስለሆነ የምትማረው ጀስት ለመቆየትም አንዳንዴ ስለሆነ እንደዛም እናስበውና በዛ አማካኝነት ምናምን ነገር በቃ አስተረጋግቶኛል። መልቲ ታስኪንግ ይከብዳል። ከአንድ ስኮላር በላይ መሞከር ስለ 1 2 3 የሆነ ነገር ደግሞ ሌላ አራተኛ ነገር ተጨማሪ ነገር ማሰብ ይከብዳል። አለ በዚህ ጋር ስትለው በዚህ ያያዝን በዚህ ጋር ስትለው በዚህ ያያዝን እና ግን ያው በተሻለኝ አቅም እነዚህ 3 ወር ደግሞ 4 ነገሮች ላይ ትንሽ ያለ ቢልድ ለማድረግ ሞክሬያለሁ። ግቢ ላይ እነሱን ቢልድ አድርጌያለሁ ብዬ ነው የማስበው። መልቲ ታስኪንግ በጣም የሚጎዳ ነገር ይመስለኛል። የሆነ እንዴት ነው ሁሉም ነገር ላይ እንትን ካለ ትናንሽ ነገር ይዘን አንድ የሆነ ስቴብል የሆነ ነገር ፎከስ አናደርግም የሚቀራረቡ ነገሮች ምናምን ከሆነ ነው እንጂ ግን እኮ አሁን የሱ እኮ ሞር የሚቀራረብ ነገር ነው አይደል? ቪዲዮ ኤዲቲንግ ሲሰራ በዛው ተምሌና ነው ዩቲዩብ ቪዲዮዎች ምናምን ሲሰራ ግራፊክስ ይሰራል ማለት ስለዚህ አሁን አሪፍ ነው። ግን አሁን ላይ ከኤሌክትሪክ ጋር ነው ማይሄደው። አሁን ይጋጫል ከኤሌክትሪካል ኢንጂነሪንግ ጋር ግን ቢሆንም እንደዛም አሁን አንተ ነገር ምናምን ኤግዘስት ምን አለ መሰለህ የሆነ እንዳለ እነሱ አንዳለችው ሜቢ ግራፊክስ ቪዲዮ ኤዲቲንግ ምናምን ነገር አንድ ላይ ሊሄዱ ይችላል። ግን ክላሱ አለ እሱ ደግሞ ኮምፕሊትሊ የሆነ የተለያየ ነገር ናቸውና ምን ይፈጠራል? የሆነ ይከብዳል። የሆነ ነገር የሆነ ፍርሃት ላይ እንዲያስጠላ የሚያደርጋ የሆነ ነገር ሲከብድ እንድትሆን ሊያደርግ ይችላል። አንዳንዴ
የሆነ ሞር ጠንካራ ካራክተር ጠንካራ ካራክተር ከዛ ግን አንዳንዴ ደግሞ ምን አለ ለምሳሌ አንተ የሆነ ካምፓኒ ቢኖር ኦርደን ካምፓኒ ስለ ቴክ ካምፓኒ ከፍት ማለት ነው ግዴታ ሁሉንም ስራ ራስ ትሰራለህ ማለት አይደለም የሆነ ነገሮችን አንዳንዴ ክትዋት ይላልሽ ማለት ነው እና ግን ማወቁ ይጠቅምታል ነገር ማወቁ ቢያንስ አንቺ እየሰሩ የቀጠሮች ተሰራቸው ኦርደር የሆነ ነገር ቢያደርጉ ሰራተኞች ሰጣይ እስቲ ተብላችሁ ነገር ፒክ ልታደርግላችሁ ይችላል ይሄ ነገር ለዚህ ነው ስለ መልቲታስኪንግ በአንድ በኩል በዚህ መልክ ይጠቅማል ማለት ብዙ ነገሮችን ካወቅ የምታሰራውን ስራ ለምን እንደሚጠቅም ባንተ ተበላሸ የትጋል እንትን እንዳለ በጣም ታስችላል ግን አሁን እሱ ላይ ማለት ነው እንዴት ነው በጣም ዲፕ ማወቅ አለብን ብለህ ታስባለህ? አይ የሆነ ያህል ነገር ብቻ ካወቅን በቂ አይደለም ነገር ላይ ለማሰራት እኮ ሳይሆን መልቲታስኪንግ ላይ የሆነ እንደዚህ የሆነ ያህል ነገሮች ካማስ የሆነ ያክል ብታውቂያቸው የሆነ ያክል ቤተር ይሆናል። አሁን ለምሳሌ እንዴት መሰለህ አንድ ምሳሌ ልስጥ ግራፊክስ አንቺውን ኢሉስትሬሽን ላይ ታሰሪያለሽ ፊግማ ላይም ትሰሪያለሽ የስተሰል እንዳረው ነገር ግን አሁን አፍተር ኢፌክት ላይ ደግሞ አኒሜሽን ስለሆነ የግራፊክስ ማወቅሽ ጥቅሙ ማለት ነው ጀስት አላይመንቶቹ እንዳለ ቱሎቹም አብዛኛው ተመሳሳይ ናቸውና ብዙ ነገሮች እዛ ላይ ተመሳሳይ ነገር ስለሆኑ እዛ ጋር ፊክስ ኦር ደግሞ እዛ ጋር አስቸግሩ ይሻለሽ ግራፊክስ አስቸግሩ ያለሽ ነገር አኒሜሽን ላይም ስታመጡ አፍተር ኢፌክት ላይ ታመጡ ዘ ሴም ዌይ አይ ካን ቢ ሾት ቶሎ ማስተካከል ያለሽ ወደ ቀጣዩ ያንን ይገጥማል ከዛ ውጪ ግን መልቲታስኪንግ የሆነ አንድ ነገር ካላስ በጣም ከባድ ነው ነገር እኔም በጣም አሁን ላይ እየተሰማኝ ያለው አሁን ባለሁበት ስቴት ላይ እንደዚህ የሚቀራረቡት አሁን እንዳልከው የሆነ ካምፓኒ ሲኖር ነገሮችን ታቅ በትንሹ አለ አሪፍ ነው እንደዛ አሪፍ ነው ግን የሆነ ነገር ላይ ኤክስፐርት ለመሆን ደግሞ አንድ ነገር ብዙ ነገር ይዘህ ኤክስፐርት መሆን ይችላል አንድ ነገር ላይ ፎከስ ለብቻችን ከሆነ አንድ ነገር ላይ ፎከስ ብናደርግ ይሻላል ማለት ነው ግን ቢያንስ የሰው ልጅ እኔ አንድ ያመንኩት ነገር ቢያንስ ሁለት ነገር ላይ ምናምን ነገር እስከ 3 ነገሮች ላይ ቢያንስ የሆነ ያህል ፕሮፌሽናል መሆን ይችላል ያስባል ዋው ሁለት ነገር አሁን ቻትጂፒቲ ትላለች ፎከስ ይችላል ብቻ የሆነ ታይም ማኔጅመንት አሪፍ ይሁን እንጂ ያ ነገር ነው ያሰው ኤሌክትሪካል ሰው ስለምን ምን ያስባል መጀመሪያ እንዴት ኤሌክትሪካል ገባ እሱ መልሰው ያው እንደማንኛውም መርጬው ገብት ማለት የመጀመሪያ ምርጫ የነበረ እንዳጋጣሚ ነው ነገር ብዙም እንትን ኢንተረስትድ አለን በማናውቀው ያው ኢንፍሉዌንስ ተደርገህ ነው ማለት ሰው ላይ ቤት ብራዘርም ምናምን እንደዛ እሱም በዛ ዘርፍ ላይ ስለነበረ ኢንፍሉዌንስ መደረግ በዛ ዘርፍ ላይ ነው ደርሲ ፋሚሊ የዶክተር ልጅ ዶክተር ምናምን እንደሚባለው እና ደግሞ በዛ መልክ ምናምን ነገር ነው ግን ስገባ እንደዚህ አጠፍ ዲፍረንት ሆነ ተቀየረ ነገር ኤሌክትሪካል ያለ ኮምፒውተር ሚሊዮን ይስፋል ሆነ ሃርድዌር ምናምን ፓርት ላይ በደንብ ቪዲዮ ታደርገው ነገር ያለ ነው ይመስላል ከገባ በኋላ ግን ያለው እስከሆነ አመት በኋላ እስከሆነ አመት ድረስ ያለው በጣም ከባድ ካልኩሌሽን ናትስ ምናምን በጣም በእርግጥ አሪፍ ነው ቦቱ ዲፓርትመንቱ ማለት ነው ዲፓርትመንቱ በጣም ከሌሎች ካይናቸው እንትን አሪፍ ነው ብዬ ነው ያሰብኩት ብዙ ነገሮችን አንድ ላይ የያዘ ነው ሶፍትዌር ፓርቱ ነው ሃርድዌር ፓርቱ ነው ስለሆነ ነገር ቴክ ስታስብ ሁለቱም ነገሮች ሃርድዌሩን ሶፍትዌሩ አንድ ላይ የያዘ ስለሆነ ሙር ፎከስ አድርጎ ለሚማር በጣም ምንድነው የሚባለው የሲክሩን ለሚማር ሰው ምናምን አብዛኛው እኮ ዴቨሎፐሮች እንትን ነው ኤሌክትሪካል የተማሩ ናቸው በምሰማው ኤሌክትሪካል የተማሩ በቃ ቅድም ስለ ሮቦት እየነገረኝ ነበርና ሮቦቶች ይሄ ስለመገጣጠሚያቸው ምናምን ነገር ይማራሉ አይሆን ሮቦቲክስ ሲባል ኮርስ ነው እዛው እናንተ ኮርስ ላይ ማለት ነው ያለው አረ ብዙ ኮርሶች አሉ እንደውም እንደ አላውቅም እንጂ ሌላ ግቢ ደግሞ ከዚህም የተሻለ የሚሰጡ ይኖራል ብዬ አስባለሁ የተሻለ አድርገው አፕዴት አድርገው ምናምን ሊሰጡ ይችላሉ ከአንዳንድ ግቢዎች ደግሞ አባምጭ የተሻለ ይሰጣል ብዬ አስባለሁ ኤሌክ ላይ ምናምን እንደዛ ጠንከር ያለ ይባላል እንደዛ ነው ብዬ ነው ስለ አሪፍ ይኖራል አሁን ስለ ሌሎች ግቢዎች ይኖራሉ እንደ አዲስ አበባ ምናምን ያሉ ግቢዎች የሻለ ሊሰጡ ይችላሉ ግን ደግሞ ከሌሎች ግቢዎች ደግሞ የተሻለ ይሰጣል እኔ ከማውቃቸው ይማሩ ጀልሶች ምናምን ስላለ ስታሉ ሌላ ቦታ ከነሱ ግቢ ደግሞ አንፃር የኛ ግቢ የተሻለ ይሰጣል አሪፍ ይመስለኛል ግን ደግሞ እዛ መግባት ያለበት ሰው ነው አሰብ አንደኛ ነገር አካዳሚካሊ ከታችን ሲወጣ እነዚህ ፊዚክስ ማትስ ላይ ምናምን ነገር ጀስት ቤዝድ የሆነ ሰው ይጣ እንደዚህ ነው ነው ቁጥራው ስለሚወጣ ቤዝድ የሆነ ሰው ምናምን ነገር እንደዚህ አይነት ሰዎች ምናምን ቢገቡ
ለመረዳት ወር ደግሞ ቶሎ ፓስ ለማድረግ እንትኑን አይፈጅባቸውም። በዛ በኩል እንደ አሁን ሁለቱ አብሶ ኤሌክትሪካል እና መካኒካል ደግሞ አቪዬሽንን ጆይን ለማድረግ በጣም የሚጠቅሙ ፊልዶች ናቸው። በዛም በዚህም ወይ ታየው ማለት ነው አቪዬሽን ጆይን ያስደርጋል። ዋው ያስደርጋል። አይ የስራ እድል አለው ብዬ ነው የማስበው። ሞር የስራ እድል አለው ብዬ ነው የማስበው። ግን ደግሞ ለምሳሌ ወደ እኔ ደግሞ ስታመጣው እኔ ደግሞ በዚህኛው በኩል መስራት አልፈልግም። ከዚህ ወጥቼ በዚህ ስራ ሰርቼ ምናምን ነገር የሚል እንትን ሀሳብ የለኝም። ምክንያቱም የራሴን ነገር ማድረግ ስለምፈልግ ብዙ ማድረግ የምፈልጋቸው ነገሮች አሉ ብዬ ስለማስብ ሪያላይዝ ካረክ በኋላ ዲፓርትመንቱ አለ። ከዛ በኋላ አንተ የምፈልጋቸው ነገሮች ያሉ እንዴት ለማስኬድ አሰብኩ። እሱ እኔ ብዙ ጊዜ ትቼዋለሁ። እንደውም ግራፊክሱ ምናምን ነገር ትቼው ነበር። ከጂፒ መጣው ከምንድን ነው ወደ ጂፒ ጆይን አደረኩኝ። ከዛ የፈርስት እንትን ላይ ያው ሰውም አታውቅም እዚህ ያላት ስለ ሰዎች ስለማትግባባ ምናምን ነገር ብዙ እንትን እንደዚህ አይነት ነገሮች ላይ ሰውም አያውቅም። የሆነ አክቲቭ አትሆንም። ትምህርት ነው ምናምን ነገር ምናምን ብቻ በራስህ ነው ልትሞክር የምትችለው በዛ ሰዓት እና የመጀመሪያው ወደ ጂፒ ሲመጣ ያው ፒሲም ይዤ ላፕቶፕም ይዤ አልመጣሁም። እንዴት ነበረች ምናምን ነገር የመጀመሪያውን ዓመት እዚህ እየተማርኩ ቴስት በቃ ከዛ ወደ ቤት ስሄድ ግን ስመለስ ምን አሰብኩኝ ያው ላፕቶፕ ይዤ ማድረግ እዚህ መስራት እንዳለብኝ መሞከር እንዳለብኝ ነው የተሰማኝ እና ቤት በሄድኩበት ጊዜ ጊዜ ይዤ መምጣት ምናምን ነገር ከዛ ይዤ ስመጣ ያው መሞከር ጀመርኩ። ጎን ለጎን ለማስኬድ ነው የዛኔ የሁለተኛ ዓመት ምናምን ስለነበረ ትምህርቱም ያን ያህል እንትን ያለኝ ኢንፍሉዌንስ አልነበረውም። ከዛ ሞክር ነበረ ስራዎችን አንዳንድ ስራዎችን ሰራ ነበረ ከሌላ ቦታ ምናምን ነገር እንዲህ ስራዎች ምናምን ሲመጡልኝ ምናምን ጀመረ ነበር ማለት ነው። ሁለተኛ እያለ አዎ ስራ ካመጡልኝ ምናምን በሰራ ነበር። ከዛም ተፈጠረ ሶስተኛ ዓመት ስገባ ምንድን ነው የመጀመሪያው ስራ ያደረገኝ ነገር ጊዜ ተበላሸ። ቦርዱ ተቃጠለ። የሆነ ጊዜ ምን ተፈጠረ መሰለህ የሆነ ጓደኛ አለኝ በዚህ አጋጣሚ ቢደርሰው ደስ ይለኛል። ደስ ይለናል እኛ አይ እና ናውል ይባላል። ኢንስታግራም ላይ በጣም አሪፍ ግጥም መጻፍ እንደው ብታዩት ናዋ ግጥሞቹ ከባድ ናቸው። ናዋ ኢንስታግራም ላይ በጣም ግጥም ይጽፋል በጣም ማለት ነው ከምላችሁ በላይ እና እንዲሁም ከዛ ምን አደረገ እሱ ስክሪፕት ያመጣና በቃ ሞክሮናል እንደዚህ ሞክሮናል ይለኛል። ከዛ በኋላ ጊዜ የሆነ ቪዲዮ ሰራ። ከዛም ምን ሆነ ይሄ የተፈጠረው መቼ ነው? ፒሲው አግዣዝ ላፕቶፕዋን ይዤ መጥቼ እዚህ እረፍት አላችሁ ተብለው ወደ ቢቢልበት አጋድ አቢል እያለሁ ማለት ነው። ከዛ ቪዲዮን ቀርጸን ምናምን ነገር በቃ የሆነ ኮፊያ ውስጥ ተቀብለን ኤዲት ጀምረን ፒሲውን ስንከፍተው ምናምን ነገር ከፈተችና ፒሲዋ ጸጥታለች። ጸጥታለች ምናምን ከዛ አይ በቃ ቻርጀር ነው ምናምን ሰጥተው ቻርጀር ማለት ነው። ኪቦርዱ ይበራል ስክሪን ይበራል። አይ በቃ ባዮስ ነው ምናምን አሰበ እንደዛ ማለት ከዛ በፊት ግን ብዳደግ ነው ራኑን አውጥተን የአጠረገም ምናምን ነገር ድጋሚ ከተማ ራም ነው አይደል ሪሲሲጂ አይ ራሙ ቀውን ነው ምናምን ነገር ጠረግ አልሆነም። ከዛም ምን ያደርገው በቃ ባለሙያ ጋር ምናምን ስንወስደው ባዮስን ቼክ አድርግላችኋለሁ። ባዮስ ቼክ ስራዎች ይደረግ ባዮስ አልነበረም። ሙድ የተቃጠለ ምን ፊሊንግ ነበር? በጣም የሚደብር ይመስለኛል። ሳስበው ቪዲዮ ተቀርጾ ምናምን አስዋል ኤዲት ይደረግ ይደብራል። እሱም አለ ደግሞ በዛም በኩል ደግሞ እዚህ አሁን ክላይንት ምናምን ማግኘት ጀምሯል እየሰራ ነው። ከዛ በቃ ምንም እንትን አላልኩም። ብዙም አልደበረኝም ስለ ይሆናል አይደል ብቻ መጀመሪያ ላይ ያው ይደብራል መጀመሪያ ላይ ከዛ የዛን ያ ቪዲዮ ውስጥ ነገር ያለበት ምናምን ለማሰብ ማለት ነው። ከሌላ ጓደኛዬ ደግሞ ላፕቶፕ ተቀበለ። ከዛ በኋላ በቃ ለሆነ ጊዜ ያህል ከሱ ነበር ላፕቶፕ ሳንዱር ምናምን በለ ከዛ በዛ መሀል ወደ ግቢ መጣሁ። ወደ ግቢ ሲመጣ እንዳጋጣሚ ደግሞ እንትን አግኝቼ ነው ሌላ ዲቫይስ ማግኘት ቻልኩ። ሌላ ዲቫይስ ማግኘት ቻልኩ። ከዛ እሷን ይዤ መጣሁ። ከዛ እዚህ ሲመጣ ሞር እንደውም የዛኔ ክላይንት አገኘ ማለት እኔ ክላይንት የማገኘው እንዳልኩ ሶሻል ሚዲያ ላይ ወጥቼ ምናምን ሰው በሰው ነው የሚያገኝ ሰው አለ። አንተ ለምሳሌ እንዳወቀኝ ሌላ የሚያገኝ ሰው ካለ በዛ ምናምን ነገር ያስኳቸው ሰዎች አሉ። ስለ ኔትወርክ ያረኳቸው ሰዎች አሉ። የትኛው ግን ይከብዳል? ከመማርና ክላይንት ከመፈለግ ክላይንት መፈለግ ይመስለኛል ይከብዳል። ክላይንት መፈለግ በጣም ይከብዳል። አዎ ሁሉንም በሱ አሳስ ማፈን ክላይንት መፈለግ ይከብዳል። ግን ያለሽ ክላይንት መጀመሪያ አካባቢ
የመጀመሪያ ጊዜ ላይ ከሆነ ትሪት ማድረግ ነው። ወደም ዚት ካረክ የመጀመሪያ ጊዜ ትሪት ያለ ለቀጣዩ ሰው ለኔም በዚህ ነው ምናምን ይችላል። በእርግጥ ይሄ በጣም ዩርዱ ፓርት ነው ማለት ነው አስባለሁ። ስለ ሶሻል ሚዲያ ላይ ብትወጣ ምናምን ነገር አሪፍ ነው። ሙድ ትሰራለህ፣ ሙድ ታገኛለህ ምናምን እና ያ ነገር ነበር። ወደዚህ ስመጣ ሌላ ቢቢሲ የወጣው ያው ቀጠልኩ ማለት ነው። በቃ መስራት ጀመርኩኝ እና በዛው ነው የቀጠልኩት። የሆነ አንተ ሳይሆን ላይ ሶስተኛ ዓመት ጨርሰን መሰለኝ የሆነ ጓደኛ ነበረኝ ወደ ስራ የተወጣ እዚህ ሲቀላ ምናምን አይደለም ሲቻ ከአዲስ አበባ ነው ወይስ? ኧረ እዚህ ነበር። አይቶ እንወዳደር ምናምን አለኝ ስራው ከዛ ፕሮፖዛል አስቴው ምናምን ሲባል ሰርተፊኬት ደግሞ 10ኛ ክላስ ምናምን እያለሁ ነው ሰርተፊኬት አግኝቼ ነበር። በዚህ በጣም አርሊ ነበር ማለት ነው። አዎ በጣም አቆየ። አይ እንትንማ ቆየሁ ብዬ ነበር ግቢ ከመምጣቴ በፊት ረጅም ዓመት ቆይቼበታል። ሰርተፊኬት ነበረኝ የዛኔ እሱን አስገባ። ጭራሽ የሰራኋቸውን ፖርትፎሊዮዎች ምናምን ነበሩ አስገባ ምናምን ጀስት ተጠርተን ሄደን አለፍን ነገር እንደ አጋጣሚ የግቢ ተማሪ መስል ነበር። አንድ በፀጉራችን እና በቃ ሴትዮዋ ስታይ መጀመሪያ ያለች ምንድነው የግቢ ተማሪ ናችሁ አለች። አሁን ተማሪ ነበር እንዲህ ይመቻቸዋል ከክላስ ጋር ምናምን ለሰዓት ሞክራለን አልናት። ተቀበለችኝ። ሞክረን ነበር እንደዚህ አይነት ተጥቶች ነበሩ። ያው ትሰራለህ ግን ብዙ አትቀጥልም። አንዳንዴ ያው አለመስማማት ማለት ሲቹዌሽኑም አይመችህም። ዩላርም እንዳልኩ ክላስ ትንሽ ከባድ ነበር። ያ ነገር ነው ይኖራል። አንተ ነው ሳውን እንዴት ነው ሞር ሶንግ የሚሆነው ይመስለኛል። በሰው የምታገኘው ፕራይስ በጣም ሶንግ ይመስለኛል። አዎ የሆነ እንዴት ነው የሆነ ታይም ሄዱ በቃ ይኖራል። በቃ ያንተን አይለቀህም ስለ ያ ሰውዬ በቃ ይሄንን አድርግልኝ ማለት አይቀርም። በማንኛውም ጊዜ ላይ የመጀመሪያው ብልጫ የምትሆነው አንተ ነህ። በቃ መጀመሪያ ላይ አሪፍ አድርገህ እየሰራህለት ከሆነ ሁሌም በቃ የሆነ ይቀጥላል እሱ እንደዛ ስለሆነ ብቻ አንተ የምትሰጠው ነገር ኳሊቲ ኖሮ ይመስለኛል። አሁን እንዴት ነው አንድ ክላይንት መጥቶ ያን ክላይንት በደንብ አድርጎ ታስደስታ ሌላ ቦታ የሚሄድበት እንትን ያለ አዎ እንደዛ ነው። በቃ የሚፈልገውን ነገር ያው በጣም የሚፈልገውን ነገር ተረታ አንተ ራሱ ባይመችህ ስለ በሰዓቱ ነው አንተ ራሱ ባይመችህ ለሌላ ሰው ለምን ታቆሱ ሰጥ ታሰራ ምናምን ነገር የክላይንት የሚያዣ መንገር ማለት ነው። አዎ እንደዛ እኔና ጀነስ እንደዛ እናደርጋለን። አንድ ጓደኛ ልኝ በዚህ ነው ማጋጣሚ ከሱ ጋር አሁን እንደዛ ነው ወይ አልሰራው እሱ ይሰራል። አዎ የሚሰራው ነገር አንድ ላይ ሁለታችሁ የምትሰሩትን ነገር ሊስታርጋችሁ የሆነ ነገር ሲመጣ ወደሱ በገኘ አራው ብዙ ጊዜ ያው እንደዛ እናደርጋለን። እኔ አሁን አንዳንዴ ሞር እንትኖች ምናምን ሲሆኑ ወደሱ የምናደርግበት ጊዜ አለ። ወደ እኔ የሚመጣበት ጊዜ ነው። ያ በቲም መስራት አሪፍ ነው ማለት ነው። ምን ታስባለህ? በቲም ከመስራት ነው ብቻ ነው እንደዚህ ከምትሰራው የት ይበቃል? በቲም ሲባል ያው መብዛት የለበትም። አይ ነው ሁለትም ሊሆን ይችላል። በሁለት እስማማለሁ። 3 ማክሳ 5 ነው። በሁለት ነው። በሁለቱም በጣም በሁለት ሲሆን ሞር ሲሆን የሆነ ሀሳብ በጣም የተለያየ ይሆናል። ያ እና የመስራት ኢነርጂ ይያይ ማለት እንደ መሰለ 4 ስንሆን አሁን ለምሳሌ 3 ነው አይደል? 4 5 ስንሆን ሁለቱ ዛሬ የመስራት ኢነርጂ ካላቸው ሌሎች የመስራት ድርጃቸው በዛ ቀን ይታወቃል። ግን ሞር ሁለት ሲሆን አሪፍ ነው። ሁለት ሲሆን አሶ ጓደኛ ስትሆን በጣም ተደጋገፋለህ እና በቃ ይሄ ሞር ደግሞ ስትሮንግ ያደረገ ደግሞ ጓደኛ አለኝ እንደዚህ አሁን ኢቭን የራሱን የሆነ ድርጅት ምናምን ነገር ከፍ ተመርቆ ወጥቷል ነው ወይስ እዚሁ? አይ በሰዓቱ እሱ አልገባም ነበር። አልገባም ነበር በዛ ሰዓት እሱ አልገባም ነበር። ብቻ ነገር ነበረ። ከዛ መስራት ጀመረ። ከዛ እያለ የሆነ ቢሮ ምናምን ከፈተ። ከዛ አሪፍ እያደረገ ይሁን በቃ ስለ አሁንም አብረን ነው የምንሰራው አልችላለሁ ስለ ያው ስራ ካንተ ስራ ነው ማለት የሆነ የሚሰራ ስራ ካለ እና እሱም ሞር በቃ ስትሮንግ እንድትሆን ያደርጋል። እንደዚህ ነገሮች ስታይ ምናምን ጓደኛን እንደዚህ የተሻለ ስታይ ምናምን ነገር አፕሪሼት ያደረከው ምናምን ነገር የተሻለ ነገር ምናምን ስታይ ሁሌም በቃ በሄድኩ ጊዜ አዲስ ነገር ስለፋል እሱ ላይ አዲስ ነገር ስለምን ምናምን እኔም ቶሎ ተመርቄ ምናምን የሚለው ነገር እንትን ይላል። አዎ አይ በቃ አዲስ ነገር ሞቲቬት ያደርጋል በጣም። አዎ እንደዚህ አይነት ጓደኛ ሲኖርሽ አሪፍ አልከ እንትን ተነጋግረን ያምደው ያው እንደሚባለው ስለ አሪፍ ሰልክ ሰጥተህ ካለ እንደዚህ አይነት ሀሳብ ኢነርጂ ይገባል ብዬ አስባለሁ።
ኧረ በጣም የሚጋባ ይመስለኛል ከምሱ ጋር በጣም ካቀረበት ነገር እና ደግሞ አይጋባም የሚል ሰው አለ አይጋባም የሚለኝ ሰው አለና ኢነርጂ ኧረ በደንብ ነው እንትን የሚለው ኢነርጂ ይገባል። በጣም ብዙ ጊዜ የሆነ ሙሉ ዝም ያለ ሰው ጋር ምናምን የሚሆን ዝም የሚመስል እና የሆነ ስልሽ የሆነ የማይሆን ሀሳብ ሁላ የሆነ ሰርክል ውስጥ ከሰማሽ ነገር ኮንሽስ እኮ ላትሆኝ ትችያለሽ፣ ግን አይምሯችን ሊያስበው ይመስለኛል። ኧረ ከባድ ነው። አይ የሆነ አልሰማሁም ብለህ ግን የደጋገመ ነገር አይምሮህ የምትሰሚው ነገር ደግሞ አይደለም የስራ ባህሪ የሆነ ስለ ማሰራ ከሆነ ወደ ምን ነገር ማወቅ ከሆነ ሞር እንደውም እየወደድኩት ስለ የስንፍና ነገር ምን እንትን በጣም ይጫጫሉ ይወደዳሉ ልበል። ስለ መዝናናት አሁን አብዛኛው ጊዜ ጀለሶች መዝናናት ምናምን የሚያሳልፍ ከሆነ እሱ ቤተን ነው ከመስራት ምን ታስባለህ? አብዛኛው የግቢ ተማሪ ማለት ነው የሆነ ነገር እኮ ማድረግ ይፈልጋል ግቢ ውስጥ ተማሪ እያለ ማለት ነው። የሆነ ሳልወጣ ሳልመረቅ የሆነ ነገር ይዤ ምናምን ብሎ ያስብ ግን እንደምታየው በቃ የሆነ ነገር እንትን ይላል። አይ ሜቢ ወይ ሰርክሉ ነው ብለህ ታስባለህ? እንደዚህ እያደረገው ያለ ሰው ምን ይለኛል የሚለው ነገር ግቢ ላይ ብዙ ነገር ከሰርክሉ በስተቀር ያው ብዙ ነገሮች ግቢ ላይ ከሰርክሉ ውጭ አንደኛ ነገር ሰርክል አለ ጓደኛ ምናምን ነገር፣ ሁለተኛ ነገር ደግሞ ያው ትምህርቱ እንዳለው ነው። ሶስተኛ ኢንቫይሮንመንቱ አይመችም። ኢንቫይሮንመንቱ ያለ ሁኔታ እንደገና ደግሞ ዶርም ውስጥ እንጃ በቃ ሆነ በጣም ብዙ ሚዚክ ነገር አለ። ግን ያን አሸነፉ ሲወጡ እኮ ስታይ በጣም ተሚዘም የሆነ ነው ብዙዎቹ ከሪሻቸው ሰዎች አሁን እንደሚሰሩ ዛሬ በጣም ሰው ይሄንን እንዴት ነው ወደ ኋላ የሚወስዳቸውን ነገር አሸንፎ መውጣት ነው ማለት ነው። ያው ስለማለት ነው ያስፈልጋል መተው ነው በቃ። አንዳንዴ እየደበረህ ምናምን ድብርትም ወደ ጸደይ ነገር ስለ መደበርን አንዳንዴ መቀበል መቻል አለ። እየደበረህ የምትሰራው ነገር አንዳንዴ መቀበል መቻል አለ። ስለ እየደበረህ አንብብ ያልኩህ አይደል? እየደበረህ ስለ መደበር ስለ ምንም ደብሮ ሳይሆን ከሆነ ነገር መደበር ያው ሪዝን ሳይኖርህ ምናምን ነገር ያው ዲሲፕሊን መሆን አለ። ያው ለምፈልገው ነገር እንደዛ ብሎ ስለ ዲሲፕሊን ሆነ ነገር መደበር መቻል አለበት። ስለ መደበር ስለ አንዳንዴ ላይፍ ላይ የሚደብር ለለባና እሱን አላለም የትኛው ያለው ፊሊንግ አለ ፊሊንግ ሳይሆን ከሆነ ነገር መደበር መቻል። አሁን ለምሳሌ ከሆነ ከማይጠቅመው ደግሞ ከማያስፈልግ ነገር ከዛ ነገር መደበር እንደዛ ነው። ሞክር ግን በዛ ነገሮችን መቀበል የምችል ከሆነ ኖርማል የሆነ ቦታ መሄድ እያለብህ የለብህም ድረሚር ሰብለ ከምትሄድ ብትቀርም ኖርማል ነው። ብትቀርም ብትሄድም ችግር የለውም። ህይወታችን ላይ አድ ለማያደርግ ነገር ጊዜያችንን ዩዝ ማድረግ ጥሩ አይደለም። መቅረት ካለብሽ ቀርተሽ ወደ ነገር ማለት ዲሲፕሊን ላይ ኦቨር ማለት አንድ ነገር መስራት አለበት። ሁላችንም ምን ያልካትመናል ብዬ ማሰው አንድ ነገር እኮ መስራት አለ። ግን በቃ ሲደብረን እንተዋለን። ግን እየደበረን ቢሆን መስራት እየመረረ ዋጣው አይነት ነገር ማለት ነው። እየደበረን ቢሆን አሁን አጉል እንደዛ አይነት ባህሪ ይልኝ በጣም አንዳንዴ ክለክት ተቀብዬ ስራ ተቀብዬ አቆየን ስለዚህ መሰለህ ተሰራና ምናምን ስልችት ይላል በቃ አለ ምናምን በቃ መጨረስ ቢባል ነገር መልመድ እንዳለብኝ በጣም የጀመርከው ነገር መጨረስ አሁን እሱ ነው እያስቸገረኝ ያለ በጣም እየከበደኝ ያለው እኔ ድሮም እኔ እንደዛ ነው ላይ በጣም ማለት ነው ጓደኛዬ ራሱ ይበቃኛል ነገር ስትጀምር ጨርስ ይለኛል በጣም ብዙ ነገሮችን በአንድ ይጀምራል ጨርሰው ነገር ወይ አንድ ነው ወይ ሁለት ነው አለ ሁሉን ነገር መጨረስ ይከብደኛል እና ያን ነገር በጣም አንድ ነገር ከጀመርሽ በቃ ያን ነገር ጨርሰሽ ወደ ገጠመው ይሄን ይሄንንም ጀምረሽ ይሄንንም መቼ ማያልቅ ማለት ነው እንደዛ ስለሆነ እንዴት አለፍኩሽ አሁን እንዴት ነው ሁለቱም አለ ለኝ አይ ግን ካስፈለገ ቢመልስልን ጥሩ ነው። አንድ ብዙ ሰው ኤሌክ ተማሪ ነኝ ምናምን ነገር ሲላቸው የሆነ ነገር ተባልከው ላይክ እንደዚህ አይነት ነገሮች ኤሌክትሪክ የሆነ ነገር ሲሆን ይሄ ነገር ለምሳሌ አሁን እንትን ኮምፒውተር ተማሪ ነኝ ምናምን ቴክ ተማሪ ነኝ ስትላቸው ዋይፋይውን ላፕቶፕ እንትን መልክ ኮኔክት አድርጉት ምናምን አይነት ጥያቄዎች እንደው ኤሌክትሪካል የተማራችሁት ምናምን ሲባል ያው እንደዚህ ይኖራል ያጋጥማል በጣም ግን እንደዚህ የሚባል ያጋጠመኝ የለም እስካሁን በጣም ገራም ከጀለስ ጋር ጀለሶች ጋር ምናምን የሆነ ቆራ ከገባ ምናምን ብዙ እንትን አይደለም እንደዚህ አንተን ብሎ ያ ስትራግል የሚያደርግ ነገር አጋጥሞኝ ያውቃል እንደዚህ ሰው እሺ ያሳውን ኤሌክትሪካል ስቱደንት ፋኒ ምትለው አሁን እንደዚህ አይነት እንትኖች አሉ አይደል ፋኒ ምትለው ያጋጠመኝ ኤሌክትሪካል ስቱደንት ነው አኒ ፈን ምንም ፈን ያርጉኝ ያቀም አሁን ቤት ይመስለኛል አሁን ጣድና ባለው ነገር ኤሌክትሪክ ሲበላሽ ነገር እኛ ተማሪ ኤሌክትሪክ ተማሪ እንደነ ያረጋኝ እንዳልኩ ፋዘር ስራ ይቀላል
ተቀበለውታል ታውቃለህ። መጀመሪያ ተቀበለው ቤት ማለት ተቀበለውታል። ግን ጀለሶች ጋር ምናምን ቤት ምናምን ሲሄድ ያንተ ማንጂ ምናምን ጀለሶችማ መሰሉት ማዘሩ የሆነች የሆነ ጀለስ አለኝ ማዘሩ አንዴ ተምሬ ይሄ ነገር እንዴት ነው ሁሌ ወይ አይም ቢልኛ ምናምን አትለኛለች። እንደዚህ ነገር ያጋጥማል። ብዙ ሰው በየትኛው እንትን ያውቃል? አሁን ሚሊያን ሲባል ግራፊክስ ዲዛይነሩ ቪዲዮ ኤዲተሩ ነው ወይስ ኤሌክትሪካል ተማሪው በሚለው ሰው ያውቃል? ግስት ነው ውጭ ላይ ማለት አይ ያው እዚህ ግቢ ውስጥ እስካለን እስኪ በግቢው ንገረና ከዛ ውጭ ላይ ደግሞ ከዛ ደግሞ ውጭ ይላል። ግቢ ላይ ብዙ አላውቅም ማለት የማውቃቸው እነዚህ እንትን ላይ ያሉ ሰዎች ናቸው አካባቢ ላይ ያሉት ምናምን ምናምን ነው እንጂ እንደዚህ ዲቴል ምናምን ብዙ ሰው እኔ እንጃ ያን ያህል የሚያውቁኝ ግን ያው ግራፊክስ እንደምሞክር ነው ነገር ሞርዶ ቪዲዮ ላይ እንደምሞክር ነው እንጂ ላይክ ኢንጂነሪንግ ተማሪ ምናምን የሚለው ብዙ አይምራቸው ላይ ነው ማለት እና በቃ ነው ሶታ እናንተማ ስራ ትሰራለህ አይለኛል በቃ እንደዛ ነው የሚመጣው አንተ እስኪ ያለው ምን ማለት ነው እንደዛ አይነት ነገር ላይ ያለና ግን ደስ የሚል የሚነበረው አብዛኛው ሰው እንትን ይሄ ለመማር እንደዚህ አይነት ነገሮች ነው ለመማር ሱጣ ምናምን ይላል አብዛኛው እኔ ያየሁት እሱ በጣም ይደርሳል ሁላችንም ላይ እኮ ዴይሊ ሁላ ሰኞ የምንለው ነገር አለ ይመስለኛል። ወይ ሰኞ ገጠር ሰኞ ጀምራለሁ ማለት እና ሰኞ ለዛ ይደብረኛል። ሰኞ ይባል ቀን ሰኞ አሁን እኔ ሰኞን አላገኘሁትም እስካሁን ስለዚህ ሰኞ በቃ በጣም ይደብረኝ ነበር። ደብሮ አላውቅም ከድሮ የምጠራዋለሁ የሆነ ሃይስኩል ያለው ገባበት ቀን ነው ኤሌመንተሪ ላይ እያለሁ ስለሚያስቸግረኝ አንዳች ነገር ምናምን ሰኞ በጣም ይደብረኛል። እሑድ ተኝተን ስለምናረፍድ ማለት ለምን ሰዓቱ ይመስለኛል ሰኞ እንደሚደብረን ዓርብ በጣም ደስ ኤሌመንተሪ ላይ ካየህ ማስተካከል አለ እሑድ ማለት ነው ዩኒፎርም ማሳጠብ አለብህ ምናምን ከዛ እንደገና አስበው በጣም በቃ የቤት ስራ ሁሉ በየ5 የቤት ስራ 6 የቤት ስራ ይኖራል እሱን ሰራለህ ምናምን ሰርተህ ሰኞ መገኘት አለብህ ይሄን ነገር እንደዛ አይነት ነገር ስላለው ሰኞ በቃ ሁሌ የሚደብረኝ ነበር ነው ብቀር እላለሁ አጣዲ ሰኞ እና ሰኞን አፈልጉ ነው እዚህ ጋር ሰኞን አፈልጉ እንደው ጉድ ነው መጀመር ነው ነገር እሑድ በጣም ማለት ሰኞ ድረፍት ነው ሰኞ የሚመስለው ማቀየር ነው ሁለት አብዛኛው ሰው በቃ እንደ አዲስ ሳምንት አይደለም የሚጀምረው ሰኞ በዛ በቃ ሰኞን የረፍት ቀን ማለት ነው እንደዚህ አይነት ስሜት ከእሑድ መጀመር ነው እኮ እንደዛ ነው ከዛ ሰኞ በአዲስ ያንን ነገር በአዲስ ይዘው የረፍት ቀን ታረጊውና ታማሲ ጀምሮ ወዲህ የረፍት ቀን አልነበረ ሰኞ የረፍት ቀን ማለት ነው ይሁን እንዳሳም ማለት ነው አሁን በዚህ አጋጣሚ ይሄ ነው ሰኞን አላገኘሁትም ብያለሁና እንዴት ሂፕቺት ነው አሁን ዲፓርትመንቱም አለ በዚህ በኩል ግራፊክስ አለ ኤዲቲንግ አለ የሆነ ሰዓት ላይ በጣም እኮ የሚደብር ጊዜ ይኖራል ብዬ አስባለሁ የቱን ልተው ብለህ የሆነ የምታስበው እንትን አለና በዛ ጊዜ እንዴት ነበር ዴዲኬትድ ሆንክ እንዴት ሆንክ አዎ ያው ከባድ ነው ቅድም እንዳልኩ ከባድ ነበረ በቃ ኤሪክ እየተማርኩኝ የሆነ ስራ ሲመጣልኝ መተው ይደብራል ስለ የሆነ ከስኪል አንፃር ብቻ ሳይሆን ማለት ነው እንደ መሰለኝ ነገር እንደ ፓሽን ብዬ አስባለሁ ስለ ፓሽን ነውና ከድሮ የሚመቸኝ ነበረ የሆነ ፎቶዎችን ጥቂት ያለንም ስለ ፎቶዎችን ምናምን ሳይ ስለ ነገሮችን ሳይ ምናምን ነገር እንዴት ተገጣጠሙ ምናምን በቃ ብዬ በጣም አስብ ነበር በቃ ወደ የፎቶ አልበም ታያት የለዶ ማውጣት ነበር ምናምን በቃ በጣም ብዙ ፊልም እንትን የምቀይረው ምናምን ነገር ሁሌ ነው ሂጂ ከጀለስ ጋር ቀይለ ሁሉ የምትጠይቅ ነበር እዛም እንጠይቅ ነበር ያለ ፎቶ ቤት ምናምን ነገር ያኔ ነበረች ምናምን በዛ ስለዚህ ከዛ ጊዜ ጀምሮ ዋናው በቃ ስልክ ተገዝቶልኝ ስልክ ከያዝኩበት ጊዜ ጀምሮ እንትን በጣም ይመቸኝ ነበር እንደዚህ አይነት ነገር ፎቶ ኤዲት ሲደረግ ምናምን ነገር ሳይ ፖስተሮች የፊልም ፖስተሮች በጣም ጥቂ ፊልም ፖስተሮች ምናምን ነገር ስልኬ ላይ ነበሩ ለምን እንዴት ነው የተሰሩት ምናምን የሚለው ነገር በቃ ጥያቄ ነበር ለኔ ሌላ ደግሞ ይመቸኝ ነበር እና ከዛ ጊዜ ጀምሮ አንፃር እንትን ስለምነው ከዛው ነበር ስለመጣሁበት ቢደብረኝም ያን የሆነ ቢደብረኝም ሆነ ጊዜ በኋላ ደግሞ ሙሉ በሙሉ አይደብረኝም አሁን በጣም ያጨናንቀኛል ስለ ኤሪክ እንደማንኛውም እንደሚያጨናንቅ ከሲያነቅኝ ግን በዚህኛው ሰራ ግን ልዝናና ይችላል የደበረኝ አልሰራውም ፈልጌ ያ ነገር ስለነበረ ያ ነገር ነው ያሳለፈኝ ብዬ ማሰብ ብዙ አልከበደም ጌት ነው ከብዶኛል ምን ሞቲቬት ያደርግ ነበር አሁን እንደዚህ ተሰራ ነው የሚሆን ሳለ ለምን አልተው ምን አጨናነቀኝ እኔም እንደሌሎች ዝም ብዬ አልማርም እንዴ ምናምን ያስባቸው አሉ ያው ስገባ ቲክቶክ ስገባ ኢንስታግራም ስገባ ምናምን ነገር የተሻለ ስራዎች ሲናገር ቀላል
ቀላል እንደሆነ እያወቅኩኝ ለምን እተወዋለሁ ይለኛል ስል ከዛ በላይ ግን ከምንም በላይ ከስልኩም ከምንም በላይ አይምሮ እንትን ባክ የሚያደርግ እንደዚህ አይነት ነገሮችን ማለት ነው። ውስጥ ያለው ነገር ወደፊት ብዙ ነገር ስለማሰብ ትልቅ ነገር ስለማሰብ በዚህ ጉዳይ ትልቅ ነገሮችን ስለማሰብ ጀስት ያ ነገር ወደኋላ አይመልሰኝም ማለት ነው። ያ ነገር ዴዲኬት ያደረገኝ ይመስለኛል። በግራፊክሱ እና በቪዲዮ ኤዲቲንግ ማለት ምን ያህል ሰርተህበታል? አሁን ክላይንት ከማግኘት ብቻ ሳይሆን የተለያዩ ሰዎችን ሜንቶር በማድረግ ሊሆን ይችላል። ላይክ በእንደዚህ አይነት ነገሮች እንትን ብለህበት ታውቃለህ? አዎ ሜንቶር አድርጌያለሁ መሰለኝ። ሜንቶር በደንብ አድርጌያለሁ። ያው የኔም በዚህ አጋጣሚ ሜንቶር ይላል የግራፊክስ አዎ ሜንቶር አድርጌያለሁ። እንደው ግራፊክሱ ላይ ቪዲዮ ኤዲቲንግ ላይ ግን ብዙ አላደረኩም። ግን ግራፊክሱ ላይ ምንድነው በደንብ ሜንቶር አድርጌያለሁ። ለምን መሰለህ እኛ አካባቢ የነበረው እንትን ሰው በልምድ ነው የሚሰራው። ፎቶሾፕ ይከፍታል፣ የሆነ ፎቶሾፖችን ይከፍታል። ከዛ በኋላ ተቀጣሪ ይመጣል። አሁን ለምሳሌ የፎቶ ቤቱ ባለቤት አለ። ለምሳሌ ስናየው የፎቶ ቤቱ ባለቤት አለ ይመጣል። ከዛ ተቀጣሪ ይቀጥራል። የሆነ ተቀጣሪ ምን አይነት ሰው ይቀጥራል? የሆነ ፎቶሾፕ ትንሽ የሆነ ሰርተፊኬት ያለው ሰው ምናምን። ከዛ ምን ያሳየዋል መሰለህ እንዴት አድርጎ ብረሽ አድርጎ እንደሚያጸዳ ምናምን ይሄንን ፓርት ምናምን ያሳየዋል። ከዛ በኋላ የተሻለ ባክግራውንድ ሊከት እንደሚያደርግ ከዛ ቴክስቶች እንዴት ይሄን ነገር ያሳየዋል። ከዛ በኋላ ምን ሆነ ማለት ነው ያ ሰውዬ ተገደበ ማለት ነው። ገባ ምን ሆነ ያቺን ነገር ብቻ ነው በቃ ፍሉ እያደረገ የሚሄድ ማለት ላይ በጣም ዲፕ እንትን አይለውም ማለት ብረሽ ማድረጓን ፓርት ብቻ ነው የሚያውቃት። በቃ ሆነ ይለመዳል እንትን ይለምደዋል። ምን ይባላል ጠፋብኝ። ተደጋጋሚ ነገር ይሆናል። ልምድ በልማድ የመጣ ነገር አውቆት ሳይሆን ያንን ነገር ይሄ ሞር ክሬቲቭ አይሆንም አይነት ነገር ሞር ክሬቲቭ የሆነው ፕላስ ደግሞ በቃ ተለማምዶት ነው ያንን ነገር ሲያደርግ አይቶታል። አዲስ ነገር አይሞክርም። አዲስ ነገር እንዲሁም እየተሻሻለ መጥቷል እንጂ እኮ አብዛኛውን አይተህ ከሆነ ግራፊክስ ወይ ከለሩ በጣም ደማቅ ነው የሆነ የማይሉ ከለሮችን አንድ ላይ ምናምን ኮምባይን ይደረጋል። ያ ነገር የተፈጠረው ከምንድን ነው የሚመስለው? አብዛኛው ነው አሁን ፎቶ ቤቶች ላይ ምናምን የተለያዩ ቦታዎች ላይ አንድ ላይ ነገሮች ከልምድ ስለሚሰሩ ነው። ኦር ደግሞ ወሬ ከሚያውቀው ሰው ስላሳየው ያንን ነገር ብቻ ተከትሎ አዲስ ነገር ሞከር ብዙ ጊዜ ይፈራል። እኔ እንዳየሁት ማለት ነው። እኔ ከማውቀው አንፃር ይፈሩ ነበርና ጀስት ግን እኔ ግራፊክስ ስማር ያው ያስተማረው ሰው አልነበረም። ከራሴ የተማርኩት ቪዲዮ አይቼ ነው የነበረኝ ምናምን ነገር ብዙ ነገሮችን አይቼ ነው የተማርኩት። ግን ስማር ሁሉ ቱሎቹን ነው መማር ይቻላል። ቱሉ ምንድን ነው ስለ ቱሉ እንጂ ብዙ ጊዜ የተጨነቁባቸው ይሄ እንደዚህ ይሰራል ምናምን አይደለም። ይሄ እንደዚህ ይሰራል ምናምን ሳይሆን ይሄ ቱል ይሄንን ይሰራል። ስለ ፐርፐዙ ይሄ ነው። ይሄ ቱል ይሄንን ነው የሚሰራው። ይሄኛው ከሆነ ይሄኛውን ነው የሚሰራው ላይ ነው ብዙ ትኩረት ያደረኩት እንጂ ሞር ይሄ እሱ ላይ ፓርት አልነበረ። ለዛ በብዛት አሁን ብዙ ሰዎች እንትን ነው የሚያስበው ዲፕ ገብተው እንዲነገር አሁን ስማር እንደዛ ነው። ዲፕ ገብተው እንዲነግረኝ ፈልግ ነበር እንዴት እንደሰራው ምናምን ፎንቱን ሳይዝ እሱ እንዲመርጥልኝ ፈልግ ነበር። አሁን እሱ የሚከብድ ይመስለኛል። ሜንቶር ሲደረግ እኮ ብዙ ሰዎች በቃ ያ ሰውዬ የደረሰበት ፕሮግረስ የሆነ ቀላል ነው የሚመስለው አይደለ? እንደዛ ሳይሆን በቃ ሜንቶር የሚያደርገው ሰው የሚያደርግበትን መንገድ በላይ ሄድ መቻል አለበት። ስለሆነ ነገር ስለ ቱሎቹ ኦር ደግሞ ስለሰራው ቪዲዮም ቢሆን እኮ ስለሰራው ቪዲዮ አይደለም ታስተምር የሚገባው ገብቷል። ይህን ቪዲዮ እንዴት እንደሰራኸው ሳይሆን ምን ተጠቅመህ ሰራኸው ነው። ገብቷል። ምን ተጠቅመህ ሰራኸው እዚህ ጋር ይሄኛው ስትጠቀም ነገ ተጠቀምከው ቀጣይ ይሄኛው ስትጠቀም ደግሞ ይሄኛው ልትጠቀም እነዛን እያንዳንዱ የቱሎቹን ፐርፐዝ የምትረዳ ከሆነ ምንድነው የሆነ ነገር ስራ ብለህ ኦኬ ይሄኛው ቱል እኮ ይሄን ይሰራል፣ ስለዚህ ይሄን ታደርጋለህ ማለት ይሄኛው ደግሞ ይሄን ይሰራል አይደል? ይሄኛው እንጂ ኮፒ አታደርግ። ገብቶሃል? እንደዛ ምናምን ስለነበረ ያን ነገር ስላየው ጀስት ነው ሳስተምር ምንድነው ማለት ነው ወር ደግሞ ነገር የሆነ ሰው መጥቶ ሲጠይቀኝ ለራሴ መጀመሪያ ስማርም ይሄን ነበር ያደረኩት ካየሁት አንግል ማለት ነው። እኔም ወደ ጊዜ ተደጋጋሚ ይሄን ነገር ደግሜ ነበር። ይሄንን ጀስት በልምድ ነበር ስለዚህ ሲጀምር እኔ የሆነ ሰው ነበር ያሳየኝና ስለ መጀመሪያ ያው ኤዲት ልታደርግ የምችለው ምንድነው ስልክ ላይ ነበር። በስልክ ምናምን ትሞክራለህ። የሆነች አፕ ነበረች ምናምን ነገር እዛ ላይ ትሞክራለህ። ከዛ በኋላ ላፕቶፕ ሲኖር ደግሞ ላፕቶፕ ሲኖር እንደታስበው ደግሞ በፒሲ በምን ሊሰራ ይችላል? ላፕቶፕ ላይ በምን ልሰራ እችላለሁ ብለህ ታስባለህ። ስለታስብ አዶቤ ይመጣልሃል። ያው ብዙ ጊዜ ሊመጣልህ የሚችለው በዛ ሰዓት ፎቶሾፕ ነው እንጂ ኢሉስትሬሽኑን በሰዓቱ አልነበረ እንትን አላልኩም ነበር። ሪኮግናይዝ አላልኩም ነበር በሰዓቱ። ከዛ ፎቶሾፕ ነው። ከዛ ከፎቶሾፕ በኋላ ሆነ በልምድ እንዳልኩህ በሆነ በልምድ የሚሰራ ነገር አለ።
እና ያን ነገር አየሁት ምናምን ነገር ግን እንደዛ እንደማይሆን ገባኝ። ስለ ላይ አይደለ እያንዳንዱ ነገር እያወቀ ካልሆነ በስተቀር ከባድ ስለነበረ ላረኩኝ ዩቲዩብ ላይ ቁጭ ብዬ የሆነ ቪዲዮችን እያወረድኩ በቃ እንዳለ የሆነ ጊዜ በቃ ስልኬን ሙሉ የሚለው በዛ ነበር። ከዛ ወደ እንትን ታስተላልፋለህ ኢቭን ዋይፋይ ሄደ ነው የምትወርደው ይዛን ዳታ ምናምን ነገር ገዝተህ አታወርድም። በሰዓቱ ዳታ ነበር አንሊሚትድም አልነበረም ምናምን ነገር ብታደርገው ታወርዳለህ። ከዛ በኋላ ወደ ፒሲ ነው ወይ ደግሞ ፒሲ ይዘህ ሄደህ ምናምን ነገር ያኔ ሲጀመር ሬርም ይመስለኛል ዋይፋይም ማግኘት ዋይፋይ ይኖራል የሆነ ቦታዎች ላይ የሆነ ካፌዎች ላይ ምናምን ግን በጣም ዝገን እንትኑ ዋናው ስፒዱ ዝገን ነው። ስለዛ የመንግስት እንትኖች ላይ ዩኒቨርሲቲዎች ላይ ምናምን ነገር የምታውቀው ሰው ነው እንደገባደን ምናምን በጣም እኔ ትዝ ይለኛል ዋይፋይ ለመጠቀም በቃ የምታደርገው ስለግላ ገባ ነው እንትን እና ስናገኝም በቃ በተወርዶ ነገር ይጠፋባል። እሱም አንደኛ አለ በተወርዶ ነገር ይጠፋባል። በቃ ግን ስታገኛለሁ ስሜት ዋይፋይ ስትጠቀም በቃ ያ ነው ያለ ገንዘብ የምትጠቀመው። ያ እንደዛ ስለነበር ያንን ነገር አድርጊ ከዛ አንግል ስለተማርኳቸው ሊጠፉብኝም አይችሉም አብዛኛው ጊዜ። ለዛ ነው ረጅም ጊዜም ራሱ ቤክ ባደረገው ከሆነ ጊዜ በኋላ ስመለስ ለአፕዴት ሊከብደኝ ይችላል ነው እንጂ ኖርማል ያለኝ የመጀመሪያው ነገር አይጠፋም። ገብቷል እንደዛ ምናምን ስለሆነ ማለት ነው። ጊዜም ስለወሰደብህ ኢንስፓየር እናደርግሽ ነገሮች ሳይጠቀም ግን ያው ሞርኔም ማሳደግ አሁን አፕዴት ማድረግ መፈልጋቸው ነገሮች አሉ። ጀስት ኤዲቲንግ ላይ ሞር ሞሽን ግራፊክስ ላይ ምናምን ነገር በዚህ አጋጣሚ አሪፍ አሁን ላይ አሪፍ ቢዝነስ ሞሽን ግራፊክስ አሁን ላይ አሪፍ በጣም አሪፍ ቢዝነስ ነው። ጀስት ወደ እነዛ እያደለው ስለሆነ እኔ ወደዛ በጣም አፕዴት ማድረግ ፈልጋለሁ። ሞሽን ግራፊክስ ከኤአይ ጋር ፕላስ ኤአይ ማለት ነው። ምን ሃይብሪድ ነገር ካላረከው አሁን ላይ ከፋ ነገሮችን ሃይብሪድ ያደርጋል። አሁን በጣም ብዙ ሰው ላይክ እንትን ይላሉ ቴክ ተማሪ ነኝ ምናምን ላይክ ስትላቸው ኤአይ ይጽፈዋል ምናምን የሚባለው አሁን ግራፊክስም በኤአይ መስራት ተጀምሯል። አይ ቪዲዮ ላይ አንድ የሆነ ቪዲዮ ኤዲቲንግ ግራፊክስ መረዳት ያለበት ነገር መሰለሽ የሆነ ነገር ኤአይ ሙሉ በሙሉ ሰው እንደ ሰው ሆኖ ሊሰራ ይችላል ማለት የሆነ አንቺ የምታስቢውን ነገር በተለይ ሞሽን ግራፊክስ ላይ ምናምን ሲሰራ ቀጥታ ያን ነገር አስቦ ሊሰራ አይችልም። ግን ምንድነው ኤአይን ተጠቅመህ አንተ የተሻለ አውትፑት ማውጣት ትችላለህ። ኤአይን በቃ እንደ ሶርስ ማለት ነው። አንዴ ታየዋለህ። አሁን እንዴት ነው ግራፊክ ዲዛይን በምሳው ሲሰራ በቆየበት ጊዜ ውስጥ ኤአይ ሲመጣ እንዴት ነው ፈራህ ወይስ አሪፍ ኦፖርቹኒቲ ወደፊት ይፈጥራል ብለህ አሰብክ? እንደውም ፈጣን ኦፖርቹኒቲ ነው እየፈጠረ ያለው በጣም አሪፍ ነው ብለህ አሰብክ ማለት ነው። ለምሳሌ ኤአይውን እኩል ትጠቀመው አሁን ለምሳሌ ብዙ ክላይንት ካለ ስለዛ ስራ ቀለለ ማለት ነው። ነገር ኤአይ ጀነሬት ያደርግልሃል የሆነ የምትፈልጋቸውን ነገሮች ወደ ደግሞ ኤአይን ተጠቅመህ በቃ የተሻለ አውትፑት እየሰራ ሞር ስራዎችንም ሞር ኳሊቲ የሆኑ ነገሮችንም እየሰራህ ምን ትላለህ ትቀጥላለህ ማለት ነው። የተሻለ ወንዶም እየሆነ የሚሄደው ብዬ የማስበው አይ እንትን ይለዋል ማለት ነው እንጂ ይሄ ይገተዋል ምናምን የሚባለው ነገር እኔ እንጃ። አብዛኛው ሰው ቴኩም እንዳለችው ኤአይ ሲመጣ በጣም ብዙ ሰው ተምሯል። ነገር ግን ይሄ አባባል ነው እንጂ እስቲ አብዛኛው አፕወርክም ምናምን ሰዎች ከጠየቅሻቸው እሱን ተጠቅመው የተሻለ አውትፑት ነው እየሰሩ ያሉት። እንደውም ሞር ስራዎችን እያገኙ እየተጠቀሙ ያሉት የተጎዱ አይደል። ይጎዱ ቢሆንማ ስራ ተውና ሲቀመጡ ነው ይችል ነበር። ስለኔ አይተካም ምናምን የሚለው ነገር ዴቨሎፐር እና ኦር ደግሞ እንደዚህ ሰዎች አይተካም ማለት ሳይሆን ቢተካም ግን ምንድነው መሰለህ አንተ ደግሞ እኩል መጠቀም ትችላለህ። ገባህ? እኩል ተጠቅመህ ራስህን አፕዴት ማድረግ ወደሱ ማለት ነው። እንደዛ አፕዴት ማድረግ ይቻላል እንጂ እንደ በፊት አሁን ሁሉም ነገር ላይ ለፍተህ ምናምን ከሆነ እዛ ጋር ኤአይ የሚጠቀመው ሰው ደግሞ ይፈታው እኮ ያን ነው እኮ እያልኩ ያሉት ኤአይ የሚጠቀመው ሰው የተሻለ አውትፑት ማውጣት ይችላል ካንተ እንደዛ ስለሆነ አንተ ያን ነገር ተጠቅመህ የተሻለ ነገር ማድረግ ነው የሚያስፈልግ እና እንዴት ነው አሁን ደግሞ ወደ ስትራግሉ ንገው ምን አይነት ስትራግሎች ነበር በጣም ስትራግል የምትላቸው ነገር? የመጀመሪያው ስትራግል የሚለው ነገር ምንድነው መሰለህ ገንዘብ አታገኝም የሆነ የመጀመሪያ ስትጀምር ማለት አንተ ትሰራለህ በቃ የሆነ ስራ ብቻ ነው የሚሆነው ወይ የሆነ ፖርትፎሊዮ ምናምን ማዘጋጀት ነው ምናምን ዝብለህ ቢልድ ማድረግ ነው ምናምን እና የሚከብደውም ይሄ ይመስለኛል። የመጀመሪያ ታርጌት ወደ ሌሎች ደርሳ የሆነ አንተ ጋር እንትን እስክትል ድረስ የመጀመሪያው ክብያ እስክታገኝ ድረስ ምናምን ነገር ያለው ስሜት ትንሽ ይከብዳል ስራ ስትሰራ ማለት ነው። ግን ካገኘ በኋላ እንትን ላይ ካገኘ በኋላ ራሱ ማለት ነው አሁን እኔ ራሴ እንትን እያልኩበት ያለሁት በቃ ትሰራላችኋለሁ ያን ነገር ሰርተህ ምናምን ነገር ይሁን እንዴት ነው ወይ ይተውታል ካሰሩ በኋላ ምናምን እኔ የሰራሁት ሎጎ ነበር ከዛ ዝም አለኝ ማለት ላይ አላኩለትም ፋይሉንም ምንም ያወራነው ነገር የለም ምን የለም ስሪልኝ አለ ሰራውለት
ከዛ የሆነ ሳምፕል ነገር ላኩለት ከዛ በቃ ዝም ይዝልቀዋል አንዳንዴ ያጋጥማል በቃ ስለ ያው የሰው አይነት ብዙ የክላይንት አይነት ብዙ ነው ግን እንትን ነው ማድረግ ያለብህ ቀደም ብለህ ስለ የሆነ ነገር ከመስራት በፊት ሰጣው ለምሳሌ ዲል ላይ ነው አይደለ የተስማማችሁበት ዲል ላይ ለምሳሌ ለአንድ ቀን ከተስማማችሁ ቀደም ብለህ ከአንድ ቀን በፊት ስለ ከአንድ ቀን በፊት ሳይሆን ከሰዓታት የሆነ ከሰዓታት በፊት ቀደም ብለህ ስራውን ትልክለታለህ የሆነ ያህል ማለት ነው ይሄ ነገር እንደዚህ ነው ምናምን ትለዋለህ ይስተካከል ምናምን በኋላ ላይ እሱን ከስራው እሱን ካሰበው ዲድላይን እንዳያርፍበት አንተ ደግሞ ከሌላ ስራ እንዳትስተባበል ምን ታደርጋለህ ቀድመህ ትልክለትና ከዛ በኋላ እሱን አይቶ ይሄ ይስተካከል ምናምን አሪጅ አድርጎ እዚህ ጋር ምናምን ነገር እንዳስተካክለው ምናምን ካለ የፈጠነ ደግሞ አስተካክለ ሆኖ 30 ደቂቃ ባሯል ይሆን ነገር ቼንጅ አድርገህ ምናምን ነገር ቢጋሚ ትልክለታለህ ማለት ይሄን ነገር መጀመሪያ ላይ የማላውቀው ነበር በቃ የሆነ ሰዓት እንዳልኩ ሰዓት አሳልፋለሁ ምናምን ከዛ ደግሞ ይስተካከልና ይላል እና ኮምፕሊትሊ እንኳን አንደሰው ደግሞ ይስተካከል ሚል ይችላል ምናምን ነገር እና ብዙ ክላይንት አይነት አለ ለዛውም ግን የመጀመሪያ ጊዜ ላይ ስራ ላይ ያደረገው ሙዚቃው ከሁሉም ቅድሚያ ክላይንት ማለት ነው በጣም ሻቢ ያደረገበት እና ደግሞ ፓሽን ስለሆነ ፓሽን ደግሞ አንዳንዴ የሆነ ገንዘብ ማግኘት አለ ከሆነ ደግሞ ግን ካሜራ በስተጀርባም ያወራን እና ከባድ ነው ለዋኝታ ለማንነቴ ለወሬዎች ነግራቸው ደስ ይለኛል ያወራነው ስለዚህ ለፋብን ነገር ወደ ደግሞ ፋሽን ብለህ ሊያስከብ ለኖርክለት ነገር ደግሞ ወደ ማይከፍልህም ደግሞ ከሆነ በጣም ከባድ ፋሽን ይከፍል ይገባል ወይ ደግሞ ያፍቱ የሆነ መንገድ ማድረግ አለበት መንገድ መጥቷል ለሆነ ነገር ደግሞ ፋሽን ካልከፈለ አቺሞ አንድ ነገር ዝም ብለህ የምትሰራው ከሆነ ምን ይፈጠራል መሰለሽ ለምሳሌ አንተ ማልኩውን እንትን እንዳልሆነ ትልቅ ፕሮዳክሽን መገንባት ትፈልጋለህ ያ ለአንተ ፋሽን ስለ እንደ ፋሽን ልትለው ይችላል ስለዚህ ወደፊት ላይ እንደዚህ ነገሮች ግን ምን እያደረክ ነው አንተ ለዛ ፋሽን ስለ ያ ፋሽን የሚከፍል ወደፊት ላይ የሚከፍል ተጠቅመህ ነው ማድረግ ያለብህ ሌላም ስራዎች ሰርተህ እኮ ማለት ነው ችግር የለም ችግር የለም ለምሳሌ ግራፊክስ አይከፍልህም አይደል የሆነ ስራዎች ከጎን እየሰራህ ደግሞ ማለት ራስህ ታሳድግና ደግሞ ትመለሳለህ ማለት ነው ዘለ ምን አንደኛ ነገር ማቴሪያልን አደራጅተህ ስኪልን አደራጅተህ ምን ነገር ትልቅ አድርገህ ትደራጃለህ ከምን ምንድን ነው ማለት ከጊዜው ጋር አንተ ማብረት ዘመናለህ እንዴ እሱን ብቻ ምናምን ብለህም አንዳንዴ መቀመጥ ላይክ እንደ እንትን አለ የምትወደውን ስታገኝ አትወደውን ስራ መመየት እንደዚህ አይነት ሀሳብ ነው በዛ ብቻ ረዥም ዓመት ሊፈጅብህ ይችላል ማለት ነው ስለ ከሌላ እንግዲህ ሄደህ ነገሩን አካልህና መመለስ ብቻ ነገሮች ይችላል እንደዛ ማሰብ ይችላል ፖይንቱ ፋሽንን ይፈጥል እኔ ያው እንደዛ ነው ቤትም ማለት በምንም ይክፈል ነው ማለት ያው ሌላኛው ስትራግል ደግሞ ምንድነው ከሆነ ጊዜ ሁለተኛ ስትራግል አጋጣሚ ነው ዲቫይስ ላይ የተሻለ ራውንድ ነው ማለት የተሻለ ፐርፎርማንስ ያለው ዲቫይስ ማለት ስለ የሆነ ቤተሰብ ይገዛልና ግን አንዳንዴ እኔ ከኔ አንድ ደግሞ ማየት ሀሳብ አደረሰለ ከቤተሰቡ ሁሉም ኢነርጂ ከነሱ መውሰድ ይከብዳል ስለ ብዙ ነገር የሚያደርጉልኝ ቤተሰቦች ናቸው አብሶ ወንድ ልጅ ሆነ ወንድ ልጅ ሆነ ሁሉም ነገር እነሱ የሚያደርጉልን ነው ሆነ ይከብዳል የሆነ አንዴ ካረጉልን ከዛ በኋላ ስለ እኔ አሁን ሁለቴም ምናምን ላፕቶፕ ብሎ ሲያደርግ ተስፋ ሲባላሽብኝ ያው ሌላ ኪትም አታምጣም ፋሚሊ ስታልፈ ነገር ሰፖርት የሚያደርግ ፋሚሊ ነው እና ያን ነገር ስለሆነ በጣም መጀመሪያ አካባቢ ላይ ስትረግ ያደረገ በተለይ በዛን ጊዜ አፍተር ኢፌክት እንዳልጀምር ያደረገኝ ነገር ምንድነው በቃ ዲቫይስ ስከፍትበት በቃ ላኝ ያለበት በጣም ፒሲው ይሳፋል ምናምን ያ ነገር ስለነበረ በቃ ያስጠላል በጣም ሞቲቬሽንን የሚያወርደው በጣም ነው የሚያወርደው ያ ነበር ስትረግ ያደረገኝ ከዛ በኋላ ስታገኘው ግን እንደዛ አይነት ሞቲቬሽን ይጠፋል ታውቃለህ አንዳንዴ ራስን በደንብ ካልቻልከው በስተቀር ሲኖር ደግሞ አንዳንዴ ዲቫይሱቸው ሳይኖርህ እያለ እንደሚቻል ሳይኖርህ በጣም እንብላል ከዛ ደግሞ ሲኖርህ ደግሞ እንትን ቀንስ ብዙ ልጆች አሉ ጓደኞች አሉ እና በዛ ማለት በገዛ አስፈሯቸው ነገሮችን መጠቀም ያልቻሉ ነው ለዛም ይፈጠራል ስለዚህ ያደረገን ይሄ ነበር አሻውን ለሌሎች ለታናናሾችህ የሆነ የምትሰጣቸው አድቫይስ እንደዚህ ላይክ መልቲ ታስክ ላይ መሳተፍ አለባቸው ነው ታስባለህ ለወይስ አሁን በቃ ግቢ ከገባችሁ በኋላ ይደርሳል ተመረጣችሁ ወጣችሁ በኋላ ይደርሳል ታስባለህ ምንድነው ላይክ አድቫይስ የምትሰጣቸው እኔ በመቸኮል አላምንም ማለት ድሮ በጣም ነበር እኔ እንትን በእንደ ጊዜ ሙዚክ ሰለሞን ሲያወራ ከሰማችሁት
በ25 ዓመቴ መኪና ገዝቼ ምናምን ነገር በቃ መጨረስ ነበር ይመስለኛል። በቃ ላይፍ ማለት ነው። ስለ ግቢ ቢሆን ትላለህ ምናምን ከዛ በ25 ዓመት ትገዛለህ ምናምን በቃ ሁሉ ላይፍም በ25 ዓመት በቃ ይሳካ እንደዛ አይደለም። ሪያሊቲው እንደዛ ነው። ስለ አሪፍ ሀብታቸውን ሰዎች አንዳንዴ ላክ ኖሯቸው በእኛ እድሜ ላይ ሀብታም ሰዎች ስታይ ምናምን ነገር ብዙም እንትን ማለት የለብንም። ብዙም መደናገጥ የለብንም። ግን ሪያሊቲው እንደዛ አይደለም። ምንድነው አሁን አንቺ ያልሽው ተማሪዎች አሁን ለምሳሌ ሲያስቡ ግቢ ሲገቡ ወር ደግሞ ግቢ በፊት የሆነ ነገር የሚሞክሩ ከሆነ ያው መቀጠል ነው ማለት ግቢ መጥተው አቺቭ የሚያደርጉት ነገር ካለ ጀስት መምጣት አለባቸው። ጀስት ደግሞ የሆነ ነገር ምንም እዛው ሀሳባቸው እዛ የሚያልቅ ነገር ከሆነ የሚፈልጉት ነገር እዛም ከሆነ ምንድነው እዛም ሆነው መሞከር ይችላሉ ማለት ግቢ መግባት ብቻ ምንድነው እንትን አለ ለሆነ ለምንፈልገው ነገር ሰክሰስ ለምንለው ነገር የሚያደርስ ነገር አይደለም። ቀጥታ እንደዛ የምናስበው ነገር አይደለም። እና ሌላኛው ምንድነው የጊዜ ጉዳይ ነው። ግቢም ከገቡ በኋላ ከክላስ ውጪ ብዙ ነገር ማድረግ ይችላሉ። እንዳልሽው መልቲታስኪንግ ምናምን ነገር መሞከር ይችላሉ። ምክንያቱም ጊዜ ስላለ አንድ ነገር ስትይዥ ቢያንስ ለ2 ወር እና ለ3 ወር የሆነ ስኪል ስትማር እንኳን ገና 3-4 ወር ነው የምትማረው። ከዛ ስኪሉን ደግሞ ዲቨሎፕ አድርገህ ድጋሚ አንተ በራስህ መንገድ ደግሞ 6-7 ወር አንድ አመት ያ ነገር የሚሰራ ከሆነ መሞከር አለብህ መጀመሪያ። በአንድ አመት ላይ ኢቨን በአንድ አመት ራሱ ወደ ስራ ሰክሰስፉል ማለት አትችልም። የሆነ 2 አመት 3 አመት ምናምን ነገር አይተኸው ነው ይሄ ነገር ያዋጣል እና ያላቸውን ጊዜ ምንድነው ማድረግ ያለባቸው መልቲታስኪንግ ከሆነ የሆነ የያዙትን ነገር ይዘው ምንድነው ሳይሰለቹ መቆየት ነው። በቃ እዛ ነገር ላይ ማለት ነው ጊዜ መስጠት እንጂ በ2 ወር ስራ እንደዚህ ምናምን እንደዛ አይነት ስራዎች ብዙ ጊዜ በቃ ኦንላይን እንትን አለ ምናምን ኦንላይን ስራ አለ እንትን ብላችሁ ምናምን እንዲሁም በጣም ብዙ ጊዜ ወቅት ታደርጉ ምናምን ይከፍላል ይሆናል ምናምን ነገር ተጀምሮ ነበር። በቃ አሁን እንደዚህ አይነት ነገሮች ምናምን ስላሉ እሱ በጣም የሆነ በአጭር ጊዜ መክበር የሚባለው ነገር በዚህ ጀነሬሽን በጣም እንትን እያለ ነው። ሌላኛው ደግሞ እንዴት ነው አብዛኛው ሰው ግቢ መግባት አላስፈላጊ ነገር ነው የሚያስቡና ደግሞ እንዴት ነው ኮምፔር የሚያደርጉት ከሰማህ ለምሳሌ ግቢ ጓደኞች ነበሩ። ለምሳሌ እንደ ስቶሪ ነገር ማለት ነው። አንዱ ግቢ ገባ፣ አንዱ አልገባም። አጠይንድ ሲወጡ ያልገባው ካምፓኒ ከፈተ። ያው ቅድም እያለ ነበር እኮ እሱ እንደዚህ አይነት ስለ ጓደኛው እየነገረ ነበር። ጓደኛው ከፍሳልና አሁን ላይ ካንተ ባንተ እይታ ምን ታስባለህ? ግቢ መግባት አሪፍ ነው ብለህ ታስባለህ? በጣም ጫና ይፈጥራል። መጀመሪያ እንደዚህ አይነት ነገሮች ማህበረሰብ እንዳለው የሆነ ነገር እንዳልኩህ እዚህ ጋር ሆነ አንደኛው ጓደኛ ሌላ ነገር ኑሮ አንደኛው ምናምን ነገር ምንድነው አንዳንድ አይምሮ ላይ ያው ሰውንና ትልቅ ጫና ይፈጥርብሃል። ማለት ነው ዲቺ ገና ሰርቺ በዛ ቦታ እንዴት ነው እንደዛ አይደለም ባይዘው በእርግጥ ምንድነው የጊዜ ሁኔታችሁ ሊለያይ ይችላል። ገብቷል። ሞር እሱ ስራ ላይ ካዳበረ የሆነ ነገሮችን ከፍ እያደረገ ምናምን የሚሄድ ከሆነ የተሻለ ነገር ሊይዝ ይችላል። ነገር ግን አንቺም እዚህ የወጣሽው ኢነርጂ አምነሽበት አንደኛ ነገር ማለት ነው አምነሽበት እስከወጣሽ ድረስ የሆነ ነገር አድርገሽ እስከወጣሽ ድረስ ምንድነው እዚህ የበጀሽ ኢነርጂ ያ ነገር ነው የሚታየው። ገብቶሻል። ያ ነገር ስለሚታይ ምንድነው ግቢ መግባት አይጠቅምም ምናምን አይባልም። ስለዚህ ማለት ነው ረጅም ጊዜ አለው። ግቢ ላይ ስትገባ ምንድነው ለምሳሌ ኢንጂነሪንግ ተማሪ ከሶስት ተማሪ 5 ዓመት አለ ገባ ከትምህርቱ ጎን ለጎን እኔ ግቢ ላይ በጣም ፍሪ ጊዜ ነበር። በጣም ፍሪ ጊዜ አለ ማለት ነው። በቃ ይሄ ውጪ ወጣ እንደዚህ አይነት ፍሪ ጊዜ ባታገኝ በጣም ብዙ ሰው እንደውም ከአፓረንት በኋላ ይደነግጣሉ። ውጭን አለማይተው ከመጡ በኋላ ምናምን እንደዚህ ነው እንዴ? አብዛኛው ሰው ነው ሶሲያል ላይ ማለት አብዛኛው ሰው ዛሬ ተርኒንግ ፖይንት ሰጥቶ አብዛኛው ታይም ተርኒንግ ፖይንታቸው ምንድነው እዚህ የቆዩበት ጊዜ በጣም በቃ እናጣፉት ራሱ ይሰማቸውና ሳይጠቀሙበት ቀጥሎ ልክ አፓረንት ከወጡ በኋላ ብዙ ጊዜ ሶፍትዌር ማንካየሻቸው ተርኒንግ ፖይንታቸው እዛ ጋር በቃ የሆነ ነገር ጀምሮ ይመጣሉ። አንተ ራሱ ትነግጣለህ ሲያዙ በጣም ስራ ጀምሮ ምናምን ነገር በጣም ቢዚ ናቸው እና ምንድነው መሰለህ በእርግጥ የውጭውን ዓለም ማየት በጣም ኮምፕሊትሊ ይለያያል። እና ውጭው ይለያያል እና ያ ነገር ስለሆነ እንትን እኩል ለማስኬድ መሞከር ነው። አምነህበት እስከገባ ድረስ ግቢ ማለት ነው እስከገባ ድረስ ምንድነው እኩል ለማስኬድ መሞከር የሆነ ነገር እንጂ ራስህን እንትን አድርገህ በቃ እዛ ውጭ ያለው ሰው እንደዚህ እየሰራ ስለሆነ በዚህ መሆን አለብኝ ምናምን ከሆነ አንዱንም ሳትይዝ ነው ካሰብካቸው ነገሮችም አትሆንም ከሆነ ነገሮችም ስለማትሆን ምንድነው መሆን ያለብህ ሀሳብን ሰብስበህ ላሰብክበት ዓላማ ብቻ ነው ላቀድከው ነገር ብቻ ዲፔንድ የሚሆነው በቃ
ሰውየው ላይ ነው በቃ። አሁን ያልገባው ልጅ አለ፣ የገባው ልጅ አለ። ያው የገባው ልጅ ሞር ዴዲኬትድ ቢሆን ሁላ ከዛኛው ሊበልጥ ይችላል። ብቻ የኛ ዴዲኬሽን ነው። ዴዲኬሽን ነው። አዎ ያችን ውድድርም ታይም የሆነ አድርገን እንትን መጠቀም ላጣ ትችላለህ። የሆነ እየሰራበት ያለው ነገር ኖርማሊ ይሄ በሚፈልገው አይነት ወይ ላይሆንም ይችላል። እየሰራበት ያለው ነገር ስለዚህ አሁን እዚህ ይዘሽት የምትወጪው ወይ ማለት ነው እንዳልኩሽ አሁን ለምሳሌ ኮደር ከሆነ የተሻለ ነገር ይዞ መውጣት ይችላል። አሁን ከዚህ ግቢ ማለት ነው በጣም ራሱን ማስተማር ይችላል። ሞር ክላይቶችን ማግኘት ይችላል ምናምን ነገር እና ያን ነገር ከዚህ ይዞ መውጣ ከሆነ ለውጭ ያለው ነገር አይከብድም ማለት ነው። ጀስት እንደዛው ነው። ግራፊክ ዲዛይን ግን ጊዜ ያለ በጣም ማለት ነው ሞር ትልቅ ፖርትፎሊዮ ዲቨሎፕ አድርገን ቪዲዮ ኤዲቲንግ ላይ በጣም ትልቅ እንትኖችን ዲቨሎፕ አድርገን የራስን ቪዲዮዎችን ዲቨሎፕ አድርገን ምንድነው ማለት ነው ስትወጣ ጀስት በቃ ስራ ወደ መስራት የሚሆነ ኦፖርቹኒቲዎችን የማግኘት ምናምን ታገኛለህ ማለት ነው። እንደዛ ስለሆነ ይቪ ረዥም ጊዜ ከቆየ በቃ አሪፍ ጊዜ ነው ብዬ ነው የማስበው። እንደዚህ አይነት ነገሮችን ለመማር የጎን ስኪሎችን ለማዳበር ምናምን። ሌላኛው ደግሞ እንዴት ነው ግቢ ላይ እንዳንተ ላይ የሚሞክሩ ልጆች እንዳንተ ዲፓርትመንት ኤሌክትሪካል ምናምን በተለያዩ ኢንጂነሪንግ ፊልድ ሆነው እንደዚህ አይነት ነገር ኢንትረስትድ የሆኑ ሰዎች ምን አይነት አድቫይስ አለ? እንዴት ያደርጉ? አንተ ያለከው ነገር ነው ዴዲኬትድ ሆነ ለሚያክል ቢከብድም ሆነ ያሳለፍከው ነገር ሰው አሁን እንደዛ ለሚፈልጉ ኢንትረስትድ ለሆኑ ተማሪዎች ምን አይነት አድቫይስ አለ? የሚሞክር ሰው በጣም ማለት አለበት። በቃ ወጥቶ የሆነ ነገር ላይ መግባት አለበት። ያለውን አቅም ማሳየት አለበት። ገብቷል? የሆነ አቅምን ካላሳየ ማንም እንትን አይልም። ማንም እንደምትሰራ እኔ አሁን ለምሳሌ አንተ ግራፊክስ እንደምትሰራ ካላወቁ ከተማ ሄጄ ወደም ሆነ ቦታ ሄጄ ላሰራ የምችለው አይደል? እንደምትሰሪ ካላወቁ ምንም ላሰራሽ አልችልም። እንደዛ እንደመሆኑ መጠን ምንድነው ማድረግ ያለብህ? ሁላም ማድረግ አለብህ። በቃ ግቢ ላይ የሆነ የሚሰሩ ልጆች ምናምን ካሉ የሆነ እንደዚህ አይነት እንትኖች ምናምን ምንድነው አፕሪሼት ያደረግ የሚችሉ ቦታዎች ምናምን ካሉ ጀስት በቃ እዛ ጋር መታየት መቻል አለብህ። አቅምን ማሳየት አለብህ። ይሁን ያስፈልጋል። በቃ በደንብ እና እነዚህ ነገሮች ላይ ምናምን ነገር ተሳተፍ ከሆነ ባጭሩ ሰጀስት ታደርግ ትችላለህ። ሲጀምር ባጭሩ ነገሮችን ማለት ትችላለህ። ምክንያቱም እንዳልኩ ቢዝነሱ የሚመጣው በአንድ አይደል። የሆነ ሰው በሰው ያለ ነው ያደገ ምናምን ሄዶ ሰው ሲያይ ነው የሆነ ስራ ሲወደው ሲያምንብን የሆነ ስራ የሚሰጥና እንደዛ ስለሆነ መታፈን መቻል የለብህም። በጣም ሰዎች ኮሚኒኬት ማድረግ መቻል አለብህ። ኮሚኒኬሽን ራሱ አንድ ስቴጅ አይደል? እነዚህ ስራዎች ደግሞ ከኮሚኒኬሽን ጋር የሚሄዱ ስራዎች ናቸው። እነዛ ስለሆነ በጣም ነው ኮሚኒኬሽን በዛ ውስጥ ማሳደግ ይችላል። ስለዚህ ምንም ያክል ቢደብራቸው ግቢ ላይ ኮሚኒኬሽን መልመድ መቻል አለብህ። ኮሚኒኬሽን ያ ነው ስራ እንደሚያወጣው ይላስ። ፋስት ጥያቄዎች አሉ እና እነሱ ጠይቅ። በቃ የፈጠናት መልስ ቶሎ ማሰብ አይቻልም። ዲዛይኒንግ ግራፊክስ ኦር ኤዲቲንግ ቪዲዮ? እሺ ክላይንት ዴድላይን ኦር ዩኒቨርሲቲ ኤግዛም? ክላይንት ዴድላይን ነው ዩኒቨርሲቲ ኤግዛም? የትኛው ነው ላንተ? ዩኒቨርሲቲ ኤግዛም ነው። ስትረስፉል ስትረስፉል ያደርጋል። አራውን ዩኒቨርሲቲ ኤግዛም ለነገሩ የእነሱ እኮ በጣም ተነጣ ስለሆነ የሆነ ክላይንትን የሆነ ነገር ትለዋለህ በሚለው። እሺ ወርክ ፓስ ናይት ኦር አርሊ ሞርኒንግ? በጣም እሱ አይ በእርግጥ ስለሚለኝ ናይት ናት። ፍሪላንሲንግ ኦር ፉል ታይም ጆብ? ፍሪላንስ ና ፎቶሾፕ ኦር ፕሪሚየም? ይሄንን ያው ቪዲዮ ኤዲቲንግ ስላለ መኒ ኦር ፓሽን? መኒ ኦር ፓሽን? ፓሽን ዊዝ መኒ። አይ ያ ፓሽን ይከብዳል። ፓሽን ገንዘብ ግን የፓሽን እንትን ላይ ሊሆን ይችላል። እሺ ለርኒንግ ፍሮም ዩቲዩብ ኦር ለርኒንግ ፍሮም ኤክስፒሪየንስ? ኤክስፒሪየንስ ጨርሰናል። እሺ ላይክ መጨረሻ ላይ ማስተላለፍ የሚፈልገው እና በዚህ አጋጣሚ ደግሞ እንኳን አደረሳችሁ ለአንተ ለእሱን መጀመሪያ እንኳን አደረሰ። በዚህ አጋጣሚ ያው ሁላችሁም እንኳን አደረሳችሁ። ሙስሊም ወንድም እህቶቼ ያሄራ ወንድሜ ይላል ያሄራ ወንድሜ ትልሻለሽ እና እንኳን አደረሳችሁ። በዚህ አጋጣሚ ኢድ ሙባረክ ብያለሁ እና ማስተላለፍ የምፈልገው ያው ቶክፎራ ነው። የመጀመሪያ ኤፒሶድ ላይ መጠቀነበሪ አመሰግናለሁ። ስለግር ጋር ያደረገኝ እና አሪፍ ነው። ያው ሰብስክራይብ አድርጉት። የተሻለ አሪፍ ልጆች አሉ ግቢ ላይ። እንዳየሁት ከሆነ እዚህ ግቢ ላይ የምር አልወጡም እንጂ ማለት ነው። በጣም
ፖቴንሻል ያላቸው ልጆች አሉ። እነሱን እንደምታቀርቡ ተስፋ አለኝ እና የተሻለ ቦታም እንደምትደርሱ ተስፋ አለኝ። እናመሰግናለን። እኛም በጣም እናመሰግናለን። ጊዜን ትተን የመጣው እናመሰግናለን። በጣም ሰፖርት ነው ለእኛ። ኦዲየንስም በጣም ብዙ ነገር እንደተማረበት ተስፋ ነው። ብዙ ነገሮች ይወሰናል። ያው ፈንም ነገሮች አሉ፣ ቻግኖች አሉ። ግን ደግሞ ሰው ደግሞ መማር ያለበት ከሰው ብልጥ ሰው አለ። ብልጥ ሰው ከሰው ኤክስፔሪንስ መማር ያለ ራሱ ሆኖ ጊዜውን አጥፍቶ ከሚያ እና ብዙ ቻግኖችን ነገር ያለ አስቂ ነገሮች በእንትኑ በኤሌክትሪካል እንደዚህ አይነት ነገሮች ነበሩ። በጣም አሪፍ ጊዜ የሚያሳልፍ ነው። ስለ ጊዜ በጣም እናመሰግናለን። እኔም አክብራችሁ ስለጠራችሁ እናመሰግናለን። በሌላ ቪዲዮ እንገናኛለን ብዬ አስባለሁ። በሌላ ቪዲዮ እንገናኛለን። ድጋሚ ፓርት ቱ በሉ። ሰብስክራይብ አድርጉ። በዚህ አጋጣሚ ሰብስክራይብ ላደረጋችሁን ሰዎች እናመሰግናለን። ቪዲዮአችን ይቀጥላል። ባይ ይብቃን። Free audio post-production by alphonic.com.